ምን አለበት ትላንትና ማድረግ ያለብኝን አድርጌ ቢሆን ኖሮ፣ ምን አለበት ትላንትና ለሰዎች ሳቅና ፌዝ ብቻ ብዬ ማድረግ የምፈልገውን ኖሮ ነገር ባልተውኩት ኖሮ፣ ምን አለበት ትላንትና ጊዜን ባላባከንኩ ኖሮ፣ ምን አለበት ትላንትና ሰዎችን ባላየው ኖሮ፣ ምን አለበት ትላንትና የሰው አይን ባልፈራው ኖሮ፣ ምን አለበት ትላንትና ብዙ ነገር ያሉኝን ነገር ባልሰማው ኖሮ። ምንም አልነበረበት። ነገር ግን እኛ ችግር ስላለብን ያን ሁላ ነገር አግበስብሰን ዛሬ ጸጸት አቅፈን ተቀምጠናል። ሰላም እንዴት ናችሁ? መሳይ ነኝ። እንኳን ወደ ቻናል መጣችሁ። በዚህ ቻናል የተለያዩ ጠቃሚ ናቸው የምላቸውን ሀሳቦችና የተለያዩ የግቢ ኮንተንቶችን ለእናንተ ሼር የማድረግበት ቻናል ስለሆነ ሰብስክራይብ አድርጋችሁ ፋሚሊ ሆኑ። ቪዲዮን ላይክ አድርጋችሁ ጀምሩት። ነገ ላልፈን ስለምንጸጸተው ጸጸት ነው፣ ወይ ደግሞ ዛሬ ስለ ትናንትና ስናስብ የተጸጸትን ያለነውን ጸጸት ነው እና ማለት ይህን ያክል እድሜያችን ሄዶ አይደለም ለጸጸት የበቃ ነው። ያ ምንም ያክል እድሜያችን ባይሄድ ግን በቅርቡ ቢሆን ከተወሰነ ጊዜ በፊት አእምሯችን ውስጥ መጥቶ ማድረግ አለብኝ ብለን እያሰብን ነገር ግን ያላደረግናቸው ነገሮች ትዝ ባሉን ሰዓት እና ምክንያቱን ራሳችንን ለምንድን ነው ቆይ ያላደረግኩት ብለን ራሳችንን በምንጠይቅ ሰዓት ምክንያቱም ምንም አይሆንም፣ ሰው ነው የሚሆን። የሰው አይን ፍራቻ ወይ በወድቅስ የሚል ፍራቻ ብቻ ወይ የሰው ሳቅ ፍራቻ ነው የሚሆነው። ምንም አይነት ነገር ቢመጣ ባልሰማ ነው ሄድ ያለ። የምንሰማቸውን ሰዎች መርጠን ምክር መስማት አለብን። ገና ማለት ኦልሞስት የምናውቀው ነገር የለም እና ብዙ ማናውቃቸው ነገሮች ስላሉ ከሰው መስማት፣ መቀበል፣ መረዳት አለብን። ይህ እንትን እያልኩኝ አይደለም። ነገር ግን አብዛኞቹ ሰዎች ደግሞ ብንሰማቸው ሰብሰብ አድርገው ያስቀምጡናል እንጂ እንትን አይገፉም ወደፊት። ወይ የሆነ እውቀት ሰጥተውን በዚህ መንገድ ተራመድ፣ በዚህ መንገድ ተራመድ አይሉም ብዙ ልጆች ማለት ነው። እና የምንሰማቸውን ሰዎች መምረጥ ማንም ምንም ሊል ይችላል። ነገር ግን ያ ሰው በህይወታችን ነገ አናገኘው ማለት አንድ ነገር በደንብ ብታስቡ ይፈልጋሉ። ያ ምንድን ነው? ዛሬ ላይ ለዛ ሰው ያ ሰው ያፌዝብኛል፣ ያ ሰው ይስቅብኛል ምናምናም ብለን ተቀመጠን አይደለም። ያ ሰው ግን ነገ ላይ በህይወታችን ምንም ነው ምንም ነው በህይወታችን የማይሰራው እና እኛም በዛ ሰው ውስጥ እኮ ቫሊዩ ላይኖረን ይችላል ማለት ነው። ምንም ላናውቀው እንችላለን። ነገር ግን ለማቀን ሰው ብለን ማድረግ ያለብን አናደርግም። እራሳችንን ብንታዘብ ማቀን ሰው እኮ ነው። ያ ሰው አቀን በህይወት ውስጥ ምንም ነን እኛ በሱ ህይወት ውስጥ። ያ ሰውን በእኛ ህይወት ውስጥ እንደዛ ነው የሚሆነው። ነገር ግን ለዛ ሰው ብለን ማድረግ ያለብን ነገር አናደርግም። መስራት ያለብን ነገር አንሰራም። የሆነ ነገር ስናድርግ ይስቁብናል። ሲስቁብን አይ ብለን እንመለሳለን። የሆነ ነገር ስናድርግ እንደዚህ ሆነ ምናምን ይባላል። ከዛ አይ ብለን እንመለሳለን እና ዋይ ለማን ብለን ይሄ ነገር ስላቸው ምንም የተለየ ነገር ኖሮኝ አይደለም፣ ግን የማስበውና የታዘብኩትን ነገር ነው ሼር የማደርጋችሁ እያንዳንዱን ነገር እና ብዙ ጊዜ ግን ልብ ካላችሁ ትናንትና ላይ ሲያስታውሱ ትናንትና የሆነ ታይም ላይ አንቺ እንደዚህ ሆነሽ እንደዚህ ለማትሆኑ ለምን ትሆኛለሽ፣ እንደዚህ ለማትሆኑ ለምን እንደዚህ ትሆናለሽ ያሉ ሰዎች የሆነ ታይም ላይ ስናሳያቸው መጀመሪያም እኮ ታውቆኝ ነበር ይላሉ ማለት ነው። እና አይቼዋለሁ በደንብ እንደዚህ ተብዬ አውቃለሁ። እርሳቸው አሁን እንድትለዩ የሚፈልገው ነገር ምንድን ነው? ከዛሬ 1 ዓመት በቃ ቢያንስ ከዛሬ 6 ወር፣ ከዛሬ 1 ዓመት፣ ከዛሬ 2፣ ከዛሬ 3፣ 4፣ 5 ዓመት በኋላ ማነው በህይወቴ ውስጥ የሚቆየው ሰው? አስቡ። ከዛሬ 6 ወር በኋላ መልሼ ለማላየው ሰው ስል ከዛሬ 1 ዓመት አንዳንዴ እኮ ማለት ነው ነገ ለማላየው ሰው ብዬ ዛሬ ማድረግ ያለብኝን ነገር አላደርግም። እስኪ ራሳችሁን በደንብ ታዘቡት። በደንብ ታዘቡት እስኪ ራሳችሁ። ቪዲዮ ወዳችሁታል ብዬ አስባለሁ። ከወደዳችሁት ደግሞ ላይክ አድርጉት። ሰብስክራይብ ብታደርጉት ትጠቀማላችሁ። ሰብስክራይብ አድርጉት። በሌላ ቪዲዮ እስከምንገናኝ ባይ